ወይ ነገረ ክርስቶስ ራሱ ከትምህርተ ሥላሴ ጋር የተቆራኘ ነው የሚባለው። ስለዚህ አባቶች ካስተማሩት ነገረ ክርስቶስ ውጪ ይዘመተ አንተ ኦንቶሎጂካሊ ሰቦርዲኔት አድርጓል ስትል ስህተት የምትሆነው ሲምፕሊ ከኔ አብ ይበልጣል የሚለውን የመጽሐፍ ቅዱስ ጥቅስ አባቶች በፈቱበት መንገድ ስላልፈታኸውና ሲምፕሊ ሰብጀክቲቭ ስላረከው ነው። ለምሳሌ አንድ ኦንቶሎጂካል ኪኖሲስ የሚያነሳው ቢመጣ እንደዛ ነው የሚለው። ስለዚህ የሚገናኙ ነገሮች አሉ፣ የማይገናኙ ነገሮች አሉ። ስለዚህ ሁሉንም ነገር በአንድ ጣራ ስር ማስቀመጥ ስህተት ነው እያልኩኝ ያለሁት። ስለዚህ በዛ ውስጥ ትረዱት መልካም ነው ብዬ አስባለሁ። እንደዚህ አይነት ጥያቄና መልስ ውስጥ መግባት አልፈልግም ነበር፣ ግን ከተነሳ አይቀር ምላሽ ልስጥበት ብዬ ነው። ምናልባት እዚህ ላይ ለመጨመር ያልከፈቀድክልኝ ይሄ አባቶች የምንጠቅስበት ብዙ የሚነሱበት ምክንያት ቁርአንን አሁን ብጠይቅ ብቻውን ነው፣ ምስክር የለውም። መጽሐፍ ቅዱስ ጋር ብትመጣ ግን እያንዳንዱ ቃል ከኢየሱስ ክርስቶስ አይደል ከብሉይ ኪዳን ጀምሮ እያንዳንዱ ታሪካዊ ማስረጃ ያለው አባቶች ያንን ቃል ያብራሩበት ማስረጃ ያለው ምስክር ያለው ማለት ነው። ሶላ ስክሪፕቸራ አውቶሪቴቲቭ ቢሆንም እንኳን ማለት ነው ምስክሮች አለ እና አግናጢዮስ ሆነ ሄሬኒዮስ እያንዳንዱ በዘመናችን መካከል ላይ ያሉ ምስክሮች አሉት ያ መጽሐፍ ቅዱስ ማለት ነው። ሌላው ግን በጣም ፎር ሰርፕራይዝ ክርስቶስ በቃ እንዲህ ጥቅስ አጣቅሼ ክርስቶስ የትኛው ክርስቶስ ፍጹም ሰው ፍጹም አምላክ የሚለውን ቃል ሳብራራ እንደ ንስጥሮስ ነው እያብራራሁት ያለሁት ወይስ እንደ አውጣኬ ነው እያብራራሁት? ሁለት ባህሪ በሁለት አካል ነው በአንድ አካል የሚለው ራሱ መጽሐፍ ቅዱስ ልናገኝ እንችላለን። ያው ግልጽ አባቶች ናቸው። ምን ብዬ ነው አባቶችን አልቀበልም የምልበት? ያለንበት ቤተክርስቲያን ራሱ አባቶችን አውግዛለች። ዞር በሉ ዳር ያዙ ብላለች ወይስ ካውንስሉ ሶስቱ ጉባኤያት ተቀበለው አባቶች ያስተምራሉ እንዴ? አባቶችን መቼ ነው ዞር በሉ ያለው? እና ካውንስሉን ተቃወነ፣ ቤተክርስቲያናችንን ተቃወነ። መጽሐፍ ቅዱስ ብቻ የሚለው ከሆነ አሁንም እኔ እንጃ ቆም ብለን ማሰብ አለብን ለማለት እንጨ አንዴ ይሄድክ ነው እንዴ ንፋስ? እሺ ነው በቃ ቀላል አጭር ጥያቄ ነው፣ 30 ሰከንድ። እሺ እና አሁን የወንጌል አማኝ ቤተክርስቲያን የትኛውም ቤተክርስቲያን ማለት ነው ቤተክርስቲያናት ላይ ጉባኤያት የእምነት አባቶች ቸርች ፋዘር ምናምን ተጠቅሶ ተሰብኮ አይታወቅም አይደል? በየቤተክርስቲያኑ የትኛውም እነ ዶክተር ማሙሻ የሚሆኑ ሌሎች የቤተክርስቲያን አባቶች ሲሰብኩ መጽሐፍ ቅዱስን ጠቅሶ ነው የሚሰብኩት። እና የቤተክርስቲያን አባቶች እንደዚህ ቄርሎስ እንደዚህ ብለዋል፣ አግናቲዮስ እንደዚህ ብለዋል፣ ከዛ በኋላ ሪፎርሙዶች እንደዚህ ካልቪን እንደዚህ ብለዋል፣ ሉተር እንደዚህ ብለዋል ተብሎ ሲሰበክ እኛ ሰምተንም አናውቅም። በቤተ ክርስቲያን መድረክ ነው ማለት እና እንዴት ነው እንደዚህ እናንተ ከምታወሩት ጋር እንዴት ይገናኛል ለማለት ነው? እንትን ከሌ የሚባለው ሐዋርያ እንዲህ ብሏል የሚለውን ነው ፖይንት። መጽሐፍ ቅዱስ ብሉይና አዲስ ኪዳን ተጠቅሶ ነው የትኛውም ቤተክርስቲያን መካነ ኢየሱስ የሚሆን መሰረተ ክርስቶስ የሚሆን ያው ከአባቶች የሚጠቀሰው ክሬዱ ይነበባል። መሰረተ ክርስቶስን ብንገባ መካነ ኢየሱስ ስንገባ የመጀመሪያ የሚነበበው የክሬዱ ይነበባል። ከዛ ውጭ መጽሐፍ ቅዱስ ተጠቅሶ ነው እንጂ ካልቪን እንደዚህ አለ፣ ሉተር እንደዚህ አለ ምናምን ተብሎ ወይ ቸርች ፋዘሮች ቄርሎስ እንደዚህ አለ፣ አትናቴዎስ እንደዚህ አለ ተብሎ ተጠቅሶ እኔ ሰምቼ ስለማላውቅ እና እዚህ ጋር ካለው ጋር እንዴት ይገናኛል? አያውቅም እና አትናቴዎስ እንዲህ ብለዋል ምናምን የሚል ነገር የለም። ክሬዱ ቃል ይጨምርለትና ማለት እኔ ለሀሳብ መስጠት እንፈልገው እንዳሁኑ ሶሻል ሚዲያ ነበረ ወይ በዛን ጊዜ ማለት ነው። አሁን እኮ ሶሻል ሚዲያው ህዝቡ እንዳለ ያለው ቲክታክ ላይ ነው። ቸርች የማይሄድ ሰው አለ። በዛ ላይ ደግሞ አረብ ሀገር ያሉ እህቶች አሉ ምንም አይነት የቸርች አክሰስ የሌላቸው እና እነሱን እንግዲህ በቸርች መቶ እሱ እኛ ብቻ ነን የቆምነው አባቶች ያሉን እኛ ብቻ ነን አፖስቶሊክ እንትን ያለን ምናምን ብሎ በተነሳበት ሰዓት ቀውጢ ነበረ የነበረው ማለት ነው። እና ይሄንን ነገር እንዴት ተደርጎ ነበረ ሰው መቋቋም የሚችለው ማለት ነው። እና ቀጥልበት። የኔ ሀሳብ ይሄ ነው። ይሄን ለካሎራውም እንዲሆነው ነው። አይ በአንድ ሳይድ ዩ አር ራይት፣ ሌላኛው ሳይድ ደግሞ አንቺ ካልሹ ደግሞ የሰፋ ነገር አለው። እሱም ደግሞ ምንድነው ምዕመኑን እንትና የሚባለው አባት እንዲህ ብሏል ምናምን ብሎ የማድከም እንትን የለም። የማድከም አይነት ሜንታሊቲ የለም ፕሮቴስታንቱ ጋር።
ምንም በቃ የማንስተውና እንትን የማናደርገው ነገር አለ፣ የማንደራደርበት ነገር አለ። ቃሉ ከምንም በላይ ነው። ስለዚህ ሰው ቃሉን ብቻ ነው ሊሰበክ የሚገባው ብለን እናምናለን። እኛ ቃሉን ብቻ ብለን እናምናለን። ያ ማለት ግን በፍጥነት ሚስ አንደርስታንድ ሳታደርጉት፣ ያ ማለት ግን ሌሎቹ አያስፈልጉም እየተባለ ሳይሆን ነገር ግን ጀስት ለህዝቡ ግን በቃ ቃሉን እግዚአብሔር የሰጠው ክሊር በሆነ መልኩ ስለሆነ እሱን ብንሰጣቸው ነው የሚጠቅማቸው። እና ደግሞ የሶላ ስክሪፕቸር ዋናው አይዲያ እሱ ስለሆነ ማለት ነው። ስለዚህ በአንድ ሳይድ ልክ ነሽ፣ ጥያቄ ካልተነሳ በስተቀር እነሱን ጠቅሶ መልስ መስጠት ብዙ አስፈላጊ አይደለም። ሌላው ግን ኔቨር ጊቭ አፕ ያለው ነገር አለ። ከእንትን አንጻር ያነሳው ማለት ነው፣ ከክሪዶች አንጻር ያነሳው ማለት ነው። ሌላው ደግሞ ቤተክርስቲያኖቻችን ነገሮችን የሚጠብቁት በክሪዶቻቸው ጭምር ነው፣ በነዛ ክሪዶች ጭምር ነው። አንቀጸ ሃይማኖቱን ወይም ደግሞ ይህን የሃይማኖት መግለጫውን በማለትም ጭምር ነው። ስለዚህ ያ በቃ በሉት የሚባለው የመጽሐፉ ጥቅል ሀሳብ ነው ተብሎ ነው በሉት የሚባለው ማለት ነው። ባይዘው ኤግዛክትሊ ይህንን ሄሬኒዮስም የሚቀበለው ጉዳይ ነው። ስለዚህ ያ አሁን ሁሉም በፈጠረ አንድ አምላክ በሚሆን በእግዚአብሔር አብ አምናለሁ ደግሞ በአንድ ልጁ ምናምን የሚለው ሀሳብ ቀጥታ የመጽሐፉ ጥቅል ሀሳብ ነው ተብሎ ነው የሚቀርበው ራሱ ማለት ነው። ግን እሱ የአባቶች እንትን ነው፣ ክሪድ ነው። አይታችሁታል። ቸርቾቹ ምንም ያህል መጽሐፍ ቅዱስን ጠቅሰው ጳውሎስና ጴጥሮስን ብቻ የሚያወሩ ቢሆኑ እንኳን ነገር ግን አንድ ነገር ግን ያውቃሉ። እሱ ምንድን ነው? ያ የሚያወሩት ነገር በቤተክርስቲያን ታሪክ ውስጥ ስንማረው የነበረ ነገር እንደሆነ ግን ያምናሉ። ከዛ የተነሳ ያን የአባቶች ክሪድ የመጽሐፉ ጥቅል ሀሳብ እንደሆነ አንትን ብለው በልባቸው ያዙት፣ በአይምሯቸው ያዙት። ፖስት ያደረጉትን ቪዲዮ አይታችሁት ከሆነ ሕፃን ልጅ ጭምር እንዲለው ያደርጋሉ አይነት በየቤታቸው ራሱ ወላጆች። ለምን ሲባል አንድ የሚታወቅ ነገር አለ። የእኛ ቤተክርስቲያን በስም የሆነ 100 ዓመት ነገር ይሁናት እንጂ ነገር ግን የያዘችው እምነት ግን አስቀድሞ የነበረ ነው። ስለዚህ ይሄ በዚህ ምክንያት ነው ሊሊ ግን አሁን ኔቨር ጊቭ አፕ ያነሳው በጣም ኢሴንሻል ነገር ነው። መመለስም አለበት። ኦፍኮርስ ምንም እንትና የሚባለው አባት አይባልም ጭራሽ እንደዛ ሊያወሳስብ ምናምን ሰባኪ ካልፈለገ በስተቀር እንትና የሚባለው አባት አይጀምርም። እንደዛም ብሎ አይጀምርም። በቃ በመጽሐፍ ቅዱስ ጀምሮ በመጽሐፍ ቅዱስ ይጨርሳል። ኔቨር ጊቭ አፕ ግን ሰባኪው ስራውን ሰርቶ ነው ያን የሚያደርገው። ኦኬ ጀስት ህዝቡን በዛ ደረጃ የሆነ ነገር አወሳስቦ መልእክቱን ላለማስቀመጥ ነው እንጂ ሰባኪው በጣም ጥሩ ሰባኪ ከሆነ መጀመሪያ የቤት ስራውን ሰርቶ ነው መጀመሪያ እዚህ ጋር ብከፍትላ አለው ተመልሻለሁ። ያ ተመልሻለሁ። እሺ ስልክ ገብቶብኝ ነበር። እሺ ስልክ አሁንስ ተመልሻለሁ። ያ ተመልሰሃል። ቀጥል። አንድ ከዚህ በፊትም እኔ አማን ሻለው ምናምን አውርተንበታል ይሄን ጉዳይ እንደ አማን ይናፈቀኛል እና ስናወራበት ትዝ ይላችሁ ከሆነ ኮሜንታሪ ከፍተን ኤቢም ነበር ኮሜንታሪ ከፍተን ስናሳይ የኮሜንታሪዎቹ ቢብሊዮግራፊ አይታችሁት ከሆነ እንዳለ በመጀመሪያ በፕራይመሪ ሪሶርስ እና በሰከንዳሪ ሪሶርስ ቢብሊዮግራፊዎች የተሞላ ምንጮች የአባቶችን ያጣቀሷቸውን ነገሮች ዘርዝራችሁ አትጨርሱም ማለት ነው። ዘርዝራችሁ አትጨርሱም። ኦኬ ለምን ሲባል ሰውየው ሰባኪው መጥቶ ጳውሎስ ጴጥሮስ ይበልህ እንጂ ጳውሎስ የተናገረው ነገር እንዴት ብሎ ነው በቤተክርስቲያን አንደርስታንድ የተደረገው የሚለውን ጨርሶ ነው የቤት ስራው የሚመጣው። እዛ ጋር ጳውሎስ ጴጥሮስ ይበል እንጂ በምንም አይነት መልኩ እነዚህን ነገሮች ሳይሰራ አይደለም የመጣው። ኮሜንተሪውን ሲያነበው ያ ኮሜንተሪ የቤተክርስቲያን አባቶች ምንድነው በዛ ውስጥ ያስቀመጡት፣ ሊቃውንት ምን አስቀመጡ፣ በዚህ 2000 ዓመት ውስጥ ምን ተባለ ስለዚህ ጥቅስ የሚለውን ነገር በዝርዝር አጥንቶት ነው የሚመጣው። ለዛ ነው ሰባኪዎች ቁጭ ብለው ቀናቸው ሲደርስ ወደ ሙሉ ሌሊት የሚጠጋ ነገር ቁጭ ብለው የሚዘጋጁበት ምክንያት እሱ ቴሌግራም እሺ ስልክ አላናገር እያለኝ ነው። ቅዳሜ ማታ ቴሌግራም ላይ ቻናሌ ላይ አታች ያደረኩትን አይታችሁ ከሆነ ጀስት ስዘጋጅ እንትን ትሪልድ መሆንበትን ነገር አስቀምጬ ነበረ በፎቶ ማለት ነው። እና ለአንድ እሁድ ትምህርት ወደ 5-6 ገጽ ነው የጻፍኩት ማለት ነው። ምንጭ እየፈለግኩ ነው የጻፍኩት። በቃ አሪፍ ነገር ማቅረብ አለብኝ ብዬ ማለት ነው። ስወጣ መድረኩ ላይ
በስማ እሺ፣ አሁንም ተመልሻለሁ ብዬ አስቤ ላውራ። መድረኩ ላይ ስወጣ እንትና የሚባለው ሊቅ፣ እንትና የሚባለው አባት፣ እንትና የሚባለው አላልኩም። ቀጥታ ትምህርቴን ያስተማርኩት ጳውሎስ ሮሜ ምዕራፍ 7 ላይ ያወራውን ነገር ነው ያስተማርኩት። ወደ 1 ሰዓት ነው ደግሞ ያነበብኩት ንባብ ግን ሙሉ ቀን 2 ቀን የፈጀ ንባብ ነው ያነበብኩት። አይታል። ስለዚህ ምን የተጻፈ ስለሆነ እሱን ይዘን ነው ከዛ በኋላ የምናስተምረው። ሶ መድረኩ ላይ እንደዛ ይባል እንጂ ዝግጅቱ ሙሉ በሙሉ ከዛ የተነጠለ አይደለም ነው። ሶ በጥቂቱም ቢሆን መድረክ አገልጋዮችን የምታውቅ ከሆነ ወይም ደግሞ አንተ የምታገለግል ከሆነ ያን ትረዳዋለህ ብዬ አስባለሁ። ቴንኪው። ስልክ እየተደወለብኝ ነው፣ ወጥቼ እመለሳለሁ። እስከዛ ድረስ ቅዱስ 1 ቁጥር እየጻፈ ነበር። እስቲ ያስገቧቸው ቦታ ይዤ